እኛን በጨለማ ድር አድርጎ እየጎተተን የነበረ በጨለማ እፎይ ነው። እፎይ ሲጀመር እኛ ሸውዶናል። ኦርቶዶክስ ሸውደው ሙስሊምን አይደለም በጨለማ እየመራን ያለው እፎይ ሙስሊሙን አይደለም። አንተ ሰውዬ ልንገርካ፣ ኦርቶዶክሳውያን ነው በጨለማ እየመራን ያለው። ገባህ? ሸውዶናል። ማይሸወድ ደግሞ ሁሌም ደግሞ ተሸወዱ ነው እንዴ? በቃ ከተነቃ እኮ ላሽ ማለት ነው እንዴ? ይህን አክል ሸውዶናል። አሁን ነቀን በቃ ላሽ በሉ። የሚያሳየው ቆይ አንዴ ለምን አትረጋጋም? አንዴ ረጋ በል እስኪ፣ አንዴ ረጋ በል ፕሊዝ። ያኛው ትክክለኛው እፎይ አምጣ ወይም ረጋ በል። ለምን ትጮኻለህ? አያችሁ እንደዚህ ናቸው። ገብተው ራሱ ሙስሊም ጥያቄ ሊመልሱ አይረጋጉም። አሁን እኔ እፎይ ብሎ ነው የመጣው፣ ግን ሲያወራ ይረበሻል። እስኪ ረጋ በል አጭሩ የሚሰማ መስኪ ረጋ በል አንዴ። መጀመሪያ ቅድም ላልሽው ከየት ነው ያመጣችሁ? ከጉግል ነው የሚያመጣው። ታይሻል? ጉግል ነው የሚያመጣው። ይሄ ሰውየው ነው የሚያመጣው። ከምንድን ነው ጉግል እንደዚህ ገባና ጉግል ላይ አንቺም ግቢ፣ ጉግል ላይ ግቢና እንደዚህ ጉግል ላይ ትገቢና ትጽፊያለሽ። እሱን ነው የሚያነበው። ያው ላይቭ ላይ እኔ ጋር ባለፈው ሲወይ ጉግል ነው ያመጣው። ጉግል ታይሻል? ይሄ ጉግል ነው። ለዛ ነው የሚያመጣው ከውሸት እንደሆነ እንዲገባችሁ ነው። ቻት ጂቢቲ ማለት ይሄ ነው። ቻት ጂቢቲ ደግሞ ይባላል ይሄኛው ማለት ነው። ይሄኛው ቻት ጂቢቲ ይሄኛውንና ይሄን የሚጠቀመው ሙስሊም ሳ ያው ሙስሊም በመጽሐፍ ነው የምናወራው። የኦርቶዶክስ መጽሐፍን ገዝተን ያው ራሳያችሁ መጽሐፍ ገዝተን በመጽሐፍ ነው የምናወራው። ታያችኋል? በመጽሐፍ ነው የምናወራው። ልዩነታችን ይሄ ነው። ለማንኛውም አሁንም ገስት ላይ 3 ክርስቲያኖች አሉ። ስሙኛ እንዴ 3 ክርስቲያኖች አሉ። ጥያቄ አላቸው ክርስቲያን ወገኖቻችን። እኛን ተው በቃ ሙስሊሞችን ተውን። እኔም ክርስትና ላይ አላወራም። ምሳሌ አንደገልጋችሁ ግን አላወራም ብያለሁ። ግን ይቅርታ አላወራም። ሳራ ይሄ ነገር ስጠይቅ ምንድን ነው? ስለ ስጠይቅ ምን ብለው መለሱልሽ? ቤተክርስቲያን እንዲህ እኔ እኮ ነገርኩ ምሩ፣ እኔ የገጠር ልጅ ነኝ ብያለሁኝ። ከዛ በኋላ ቤተክርስቲያን ነው የምንሄደው። እኔ ማውቀው አንድ እግዚአብሔር ብቻ እንዳለ ነው እስካሁን ድረስ ማለት ነው። ግን ይህ ነገር በሚዲያ ነው እኔ መጠያየቅ የጀመርኩት። ግን ስጠይቃቸው ትቀጸፊያለሽ፣ ተማሪ መጀመሪያ ተማሪ ነው የሚሉኝ። እኔ ሊገባኝ አልቻለም። ለመማር ለማንበብ ሞክሬያለሁ፣ ግን ምንም በቃ ውዝግብግብ ነው የሚያደርገኝ። እኔ ሲጀመር እኔ ስለ እነዚህ ሰዎች ምንም ነገር እኔ በቃ እና ላይ ነው ያዞሩት። ግን አንቺ ብቻ አይደለሽም ሳራ፣ ስለ እነዚህ አምላኮች ስለ ስላሴ ማንም አያውቅም። በደንብ አዳምጡ ክርስቲያኖች። ስላሴ ሚስጥር ነው። 3 አምላክ አንድ አካል የሚለው አንድ መለኮት የሚለው ሚስጥር ነው። ተመልከቱ፣ ማስረጃ ያሳያችሁ። በዛውም ያዙት ከፈለጋችሁ እንዲገባችሁ ክርስቲያኖች። አሁን ይሄ መጽሐፉ ያው ሰይፈ ስላሴ ይባላል ነው። የቤተ ክርስቲያን መጽሐፍ ነው። ይሄ መጽሐፍ ከነትሙ እዚህ ጋር አለ። ምን ይላል? ሚስጥር አለ የስላሴ ሚስጥር ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተደበቀ ነው፣ አልተገለጸም ይላችኋል። የስላሴ ሚስጥር እንኳን እናንተ ሳራ እናንተ እንኳን ይቀር መልአኮችም አይገባቸውም። መልአክ ይሄ ነገር አይገባውም። ስለዚህ ክርስትና እንኳን እናንተ ይቅርና ማንኛውም አካል ስላሴን ሊያስረዳቸው አይችልም። ለዛ ቤተክርስቲያን እንኳን ስትሄዱ ሚስጥር ነው ትቀጸፋላችሁ የሚሏችሁ። ይሄን በደንብ ያዙ። አሁን ሐሳብ ካላችሁ ሐሳብ ስጡና ምን እናደርጋለን? ገስት ላይ ሊመልስላችሁ የሚችል ክርስቲያን ካለ ይገባል። ልንገራችሁ አዲስ ለገቡ ያ ጀማ እዚህ ጋር 3 ክርስቲያን አለ። ሳራ ሃይከል መሰለኝ የሚለው እና ጉራጌ አለ። 3ቱም ክርስቲያኖች ናቸው። ዛሬ እየተማሩ ነው ያሉት እና ጥያቄዎች አላቸው ክርስትና ላይ። ስለዚህ እባካችሁ ጊዜው ሳይረፍድባቸው መልስ ካላችሁ ግቡና መልሱላቸው። ዲያቆናት የት ናችሁ? እባካችሁ ሌላ ጥያቄ ያለኝ እኔ ጠይቂያቸው። ሲጀመር ለምንድን ነው ሚስጥር ናት የተባለችበት ምክንያት? ዓለማዊ ህይወት እየኖርን ዓለም ላይ ያለን ህዝቦች እያለን ሚስጥር ለምንድን ነው የሆነችው? ሚስጥር ከሆነች እንዴት ነው አውቀንስ ፈጣሪ እንዳለ የምናመልከው? ለምን ሲጀመር ሚስጥር ተባለች? እሱ ራሱ አንድ ጥያቄ ነው። ባይዘዌኔ አሁን እዚህ የምጠይቃቸውን ጥያቄዎች ራሱ መልሶቹ ራሱ ጥያቄ ናቸው። ችግሩ ማለት ነው ወይ ማንበብ አንችልም በሉ፣ አረዳድ አንችልም በሉን። ሚስጥር ምንድን ነው? ሚስጥር ሲጀመር አልገባኝም እንዴ። እኔም የሆነ ስጠይቅ ሚስጥር ነው እሱ በሰማይ ቤት ነው የሚገለጽልሽ አለኝ። ሰማይ ቤት እስከምደርስ ድረስ ማን ነው የሚገልጽልኝ? አዎ የኔም ጥያቄ እንደዛ ነበረ። ቀድምም ጠይቄም ያልተመለሰልኝ ለምን ሚስጥር ትሆናለች አልገባኝም። ሚስጥር የሚባል ነገር የለም ሲጀመር። ማንኛውም ዳቆንም ሆነ ቄስ ማለት ነው በስነ ስርዓት ያነበቡት የሉም። እኛ ደግሞ ተከታዮቹን ብንሆን ሰምተን እዛ ጋር ቤተክርስቲያን ስንሄድ የምንሰማው ምናምን ነው እንጂ እኔ
ገልጫ አላውቅም። እኔ በጣም ብዙ ጥያቄዎች እስከሚፈጥሩብኝ አሁን ነው መግለጽ የጀመርኩት ማለት ነው። እና መልሶቿ ሁሉ ጥያቄ ናቸው ሲጀመር። ለምን ሚስጥር ተባለች ሲጀመር? ለምን ሊመልስ የሚችል ካለ ይግባና ጥያቄውን ይመልስ። ዲያቆናት ትፈለጋላችሁ። እሺ ክርስቲያን ሰላም። ሁለት እህቶች እንግዲህ ጉራጌ የሚለው ወንድ ይሁን ሴት አላወቅኩም። ሰላም ብያለሁ። ሌሎቻችሁንም እንዴት ናችሁ? አልሐምዱሊላህ ሰላም ነው ወገናችን። ልመልስ ነው የገባሽው? ክርስቲያኖች ጥያቄ ያላችሁ ልጆች ልታወሩኝ ትችላላችሁ? አዎ እሺ፣ ጥያቄ አለኝ ልጠይቅሽ። እሰማለሁ። ሳራ አዎ ትሰሚያለሽ? አብሩ ይኸውልሽ፣ እኔ አሁን አንቺ በትክክል ማወቅ መረዳት የምትፈልጊ ከሆነ አሁን ወርድና ላይቭ ከፍታለሁ። ትመጣላችሁ ሶስታችሁ። እዚህ ከሆነ መልሶ አይሰራም ነው ወይስ ከዚህ እንዲወጥ ፈልገሽ ነው? እዚህ ጋር 8000 ሰው እያዳመጠ ነው ያለው። 8000 ሰው እያዳመጠ መልስ የለም እያልሽ ነው ያለሽ? ያው ሊመልስ የሚችለው አይደለም። መልሽ የተባልሽ መልስ እኮ ያለሽ መልሽ አይደለም። እንድመልስላቸው ስለሆነ የፈለጉት እዚህ ከስር የሚያዳምጣለ ከስር የሚያዳምጣለ። እስከ መቼ ተደብቃችሁ? ኧረ እባካችሁ መማር የምትፈልጉ ከሆነ እኔ አሁን ወርድ ላይቭ ከፍታለሁ። ትመጣላችሁ አትመጡም? ሶስት ቆይ አንዴ ኢምራን አንዴ ቀጥይሽ። ምን መልክ ትሰራለች? በቃ ተበተኑ እኮ በቃ ወረዱ እኮ ነው። ለምን እንደዛ ታደርጋላችሁ? አይተመለስ። ምክንያቱም እኔ አሁን ስለ እስልምናም ስለ ሙስሊሞችን ማወቅ አለባቸው። ባይዘው እኛ ኦርቶዶክሶች ብቻ አይደለም፣ ሁሉም ከሁለቱም በኩል ያለውን ማወቅ አለበት። ሰው እዚህም ሆነ እዛ ምንም ልዩነት የለውም። መልስ መስጠት ከቻለች ትስጥ። መልስ መስጠት የሚፈልግ ገብቶ ይስጠኝ። እኔ ቄሶች ሁሉ ጠይቄ መልሳቸው ሁሉ ጥያቄ ነው። እሱን በትክክል መልሶ የሚያሳምነኝ ሰው ካለ ይምጣ። እስኪ መቅደስ ትመልስልሽ። መቅደስ ትመልሽላታለሽ? መቅደስ የለችም። እቺም ገብታ ዝም አለች። ወንዶቹ የላችሁም? እንዴት ናችሁ? ሴት የምልኩት ወንዶቹ ግቡ እስኪ። እንዴ ቀጥሉ፣ አውሩ። እነሱ እንደዚህ ነው እኮ የሚያፍኑን፣ በድብቅ ነው በቃ። ትምህርታቸውን በድብቅ ንግግራቸውን በድብቅ እኛንም ድብቅ አድርገው አስቀሩ። እሺ ይሰማል? ይሰማል። ይሄ የእናንተ ድራማ ግን መቼ ነው ማብቂያው? እስቲ ንገሩ። ሲቀጥል ልጆቹ እዚህ ጋር የሰበሰብካቸው ልጆች ክርስቲያን አይደሉም። እየሰማችሁ እንደ መልኳቸው ይሄን ነው። አዎ ክርስቲያን አይደሉም። ሀከር ስሚ በደንብ ሳራ ስሙ። እሺ እና ምንድን ነው? ቆይ ስላሴን ሳታምኝ እንዴት ክርስቲያኖች? ሙስሊም ነኝ። የገጠር ልጅ ነኝ። እናንተ ተሸውጄ ሳምን ነበር እስከዛሬ። ጥያቄ እኮ ነው የጠየኩት። ጥያቄ ነው የጠየቅነው። እኔ የገጠር ልጅ ነኝ። ቤተክርስቲያን የለም እንደ ገጠር ላይ ቤተክርስቲያን አለ። የልክ ልንገርህ ወንድሜ፣ በስርዓት መልስ ልትመልስልኝ ከፈለግ ጥያቄን አዳምጠኝ። አይደለሽም ሲጀመር አይደለሽም። ክርስትና ስምሽ ማን ነው? ጥያቄ ልትመልስ አሁን ጥያቄ ልትመልስ ነው የገባው ወይስ ልትመረምር ነው? እኔ ልትመረምር ነው? ጥያቄ ልትጠይቅ ነው የገባው? ክርስትና ስምሽን ተናገሪ። ምን አገባክ? ምን አገባ? ጥያቄ መልስልኝ። ጥያቄ ጠይቁ ይመለስላችኋል አይደለም ያልከው? ጠይቅ መልስ። ክርስቲያን አይደለሽ። ይተነኩል ነው የክርስትና ስምሽ ነው መደበቃችሁ። እኔ ግርም የሚለኝ እስካሁን ድረስ የሰለመው ታዲያ እስካሁን ድረስ ሚዲያም ላይ ይሁን መሬትም ላይ ሆነ የሰለመው እሺ ሙስሊም ነው? እኔ እኮ ግርም እኮ ነው የምትሉኝ። እያያችሁ ማታምኑ። ቀላል እኮ ነው። አንድ ነገር ላገባባቸው ችግር የለውም። እሺ ሙስሊም ናቸው። እሺ ሙስሊም ከሆነ አትመልስላቸው። ሙስሊም አይደለንም። እኔን አይጠይቀኝም። የክርስትና ስሜን ለምን አትመልስም? ሲጀመር እሱ ብቻ ሳይሆን ማለት ነው እግዚአብሔር ኢየሱስ ክርስቶስን ሲወርድ የዳዊት ልጅ ትሆናለህ ብሎታል። ለምን ትሆናለህ? ለምንድን ነው ትሆናለህ ያለው? ዳዊት በምድር ላይ ስልጣን ስለነበረው ስልጣን ተፈልጎ ሽወዳ ነው ለእኔ ማለት ነው። ሲቀጥል እግዚአብሔር ምንም ህዝብን ማስተማር ከፈለገ ብዙ መላእክቶች አሉ። ምንድን ነው ዙሪያ ጥምጥም ድራማ መስራት አያስፈልግም።
አለምን ማምን ነበረ። ግን አሁን በቃ ለእኔ ጥያቄ ሆኖብኛል። መብቴ ነው እሱ ደግሞ የዳዊት ልጅ የአብርሃም ልጅ እንዴ! አንድ እግዚአብሔር ልጅ አለው። ልጁ አባቱ ነው፣ አባቱ ልጁ ነው። መልአኩ ነብዩ እግዚአብሔር ነው፣ ነብዩ ፈጣሪ ነው፣ ፈጣሪው ነብይ ነው። ምን አይነት ነገር ነው ያልገባኝ? ለምንድን ነው ዙሪያ ጥምጥም የሚካሄደው? በዛ ላይ ዳዊት አብርሃም እግዚአብሔር ራሱ አባቱ 3 አባት አለው፣ 1 እናት አለው። በቃ እየመጣችሁ አትከራከሩ። በቃ ይሄ ምንም እንትን የሚያስብል ነገር አይደለም። በቃ እነሱ እኔ በጣም የተረዳውን ነገር ማለት ነው ኦርቶዶክስ አማኞች በጣም ነው እምነታቸው የሚወዱት። ከዛ ግን ምንም የሚያውቁት ነገር የለም። በጭፍን ነው የሚያምኑት። በቃ አለቀ። ሁላችንም በጭፍን ነው የምናምነው። ማንም እንዲነካ አይፈልግም። ሙስሊም ብንሆንም ያው ሙስሊሞች ለብዙ ኦርቶዶክሳውያን መልስ እየመለሱ ነው፣ ከመጽሐፋቸውም ከመጽሐፍ ቅዱሳችንንም። እናንተ እንደነሱ ለምን መልስ አትመልሱም? እስካሁን እኮ ለሙስሊሞች እኮ ለኦርቶዶክስ እኮ ብዙ መልሶችን እየመለሱ ነው አይደለም? በዛም እያስተማሩ ማለት ነው። እሺ እኛን አትዩን፣ እሺ እንደ ኦርቶዶክስ አትዩን፣ ግን ቢያንስ እንደ ሙስሊም እንኳን የጠየቅናችሁን ጥያቄ መልሱልን። እሺ ትክክል። አሁን ጥያቄውን ግልጽ ላድርግላችሁ። እኔም ጥያቄ አለኝ። ባዘቤ እኔም ክርስትና ላይ ብዙ ጥያቄዎች አሉኝ። ክርስቲያን ወገን እየሰማ ከሆነ እንዴት ብሎ ነው 3 አምላክ የሚኖረው? አምላክ እንዴት ብሎ አባት ይኖረዋል? ግን እናንተ አብ ወልድ መንፈስ ቅዱስ፣ ይሄኛው አምላክ ይሄኛው አምላክ ይሄኛው አምላክ፣ ይሄም አምላክ አብ ነው ወልድ ነው መንፈስ ቅዱስ ነው። እንዴት ብሎ 3 አምላክ ይኖራል? ይሄ ጥያቄ ነው። በኋላ እናወራበታለን። መጽሐፍ ቅዱስ እንደዚህ የሚል ነገር የለም። እኔ ጋር ልወያይ የሚችል ካለ ይግባ። ግን እኔን ተውኝና ገስት ላይ ቅድም መጥተው ሲያወሩ የነበሩ ጥያቄ ያላቸው ክርስቲያኖች አሉና ዲያቆናት እባካችሁ ግቡና መልሱ። እዚህ ጋር 10,000 ሰው እያዳመጠ ያለው 10,000 ሰው መልስ ይፈልጋል። 10,000 ሰው መልስ ይፈልጋል። ስለዚህ ጀግና ክርስቲያን ዲያቆናት እያዳመጠ ከስልኩ ኮሜንት የጻፉት እናያለን። ግቡ እንጂ ግቡና የአምላካችሁ ምን እንደሆነ ከየት እንደመጣ አስረዱን። ግን ካላስረዱ ማለት ነው እኔ ደግሞ በተዘዋዋሪ ይሄ 3 አምላክ የሚለው ፎቶ ከነ ፎቶ ራሱ የመጣው ከህንድ ሀገር እንደሆነ ህንዶች ከ1500 ዓመት በፊት ከክርስትና በፊት ማለት ነው ስላሴ ብለው ያምኑ ነበረ። ያንን ስላሴ ኢትዮጵያውያንና የኦርቶዶክስ ክርስቲያኖች ገልብጠው አምጥተዋል። ክርስቲያኖች ገልብጠው ያምናሉ። ስለዚህ ሊመልስ የሚችል ክርስቲያን ካለ ይግባና መልስ ይመልስ።